It's on here now. The goalkeeper's beaten, and South Africa have done Gabriel! Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሂድ። የተለያዩ ጨዋታዎችን የተመለከትንበት ሳምንት ነው። በእንግሊዝ ፕሪሚየር ሊግም በስፔንም በተለያዩ ሀገራት በምንከታተላቸው ሊጎች የተደረጉ ጨዋታዎች ነበሩ። ከነዚህ ጨዋታዎች መካከል የተለየ ትኩረት የተሰጣቸው ነጥቦች ነበሩ። በተለይ በእንግሊዝ ፕሪሚየር ሊግ ላይ አብዛኛውን ማን እስከ 5ኛ ደረጃ ድረስ ያለውን ይዞ ያጠናቅቃል ይጨርሳል የሚለው የተለየ ትኩረት ያገኘ እንደሆነ ከቀደሙት ፕሮግራሞቻችንም በመነሳት የተለያዩ አስተያየቶችን ስናቀርብ ነበረ። ስለዚህ በዚህኛው ሳምንትም በተደረጉ ጨዋታዎች የተለየ ትኩረት ካሳዩት ነጥቦች መካከል አንደኛው ማንቸስተር ሲቲም ኒውካስትልም እንደዚሁም ደግሞ ኖቲንጋም ፎረስትም አስቶን ቪላም እነዚህ ክለቦች እስከ 5ኛ ደረጃ ድረስ ይዘው ለማጠናቀቅ እየተጠበቁ የሚገኙ ናቸው እና ጨዋታቸውንም ደግሞ ያሸነፉ አሉ። ስለዚህ አሁንም የተለየ ትኩረት እንሰጣለን በእንግሊዝ ፕሪሚየር ሊግ ማን እስከ 5 ያጠናቅቃል የሚለው ላይ። ዛሬ ቶትናምና ኖቲንጋም ፎረስት የሚያደርጉት ጨዋታ አለ። ስለዚህ ለኖቲንጋም ፎረስት የበለጠ ወሳኝ ነው። እሱን በተወሰነ ደረጃ ለማየት እንሞክራለን። ከዛ ውጭ ግን ሊቨርፑል አንድ ጨዋታ ብቻ ነው የቀረው በሂሳባዊ ስሌት መሰረት ዋንጫ ማንሳቱን ሊያረጋግጥ። ስለዚህ አንድ ጨዋታ በቀጣይ የሚያሸንፍ ከሆነ እንግዲህ ቀድሞ ሁሉም ነገር መጠናቀቁ የሚረጋገጥበት ይሆናል። ስለዚህ የሊቨርፑልም በሂሳባዊ ስሌት መሰረት አንድ ጨዋታ ጎደል ብቻ መሆኑን ያረጋገጠበት ሳምንት ነው። ያው አርሰናል አሸንፏል። ግን ከአርሰናል ጋር በተያያዘ ምናልባት ሊነሱ የሚችሉት ነጥቦች ብዬ የማስበው የቶማስ ፓርቴ ሳይኖር እንዴት ያለ ጨዋታ ሊከተል ይችላል የሚለው ላይ አንዳንድ ሀሳቦች ከጨዋታው በኋላ ሲነሱ ነበረ። ከዛ በተጨማሪ ያው ማንቸስተር ዩናይትድ በሂሳባዊ ስሌት መሰረት እንደማይወርድ ያረጋገጠበት ነው። ያው ሂሳባዊ ስሌት የሚለውን ለመጠቀም ነው እንጂ ማንቸስተር ዩናይትድ ማለት ከታች ያሉት ክለቦች ማንቸስተር ዩናይትድ ላይ መድረስ እንደማይችሉ አውቀናል። ልክ ኢፕስዊች ሲሸነፍ ያ ተረጋገጠ እና ሌስተር ሲቲም እንደዚሁ ደግሞ መውረዱ የተረጋገጠበት ነው። እነዚህ ነገሮች የተመለከትንባቸው ጨዋታዎች ስለተደረጉ ከጨዋታዎቹ ጋራ ከውጤቱ ጋራ በተያያዘ የተወሰኑ ነጥቦችን ለማንሳት እንሞክራለን። የመጀመሪያው ብናነሳው ጥሩ የሚመስለኝ ነገር አርሰናል እና ሊቨርፑል መካከል የሚደረገው የዋንጫ ፉክክር አንድ ጨዋታ ነው የቀረው። ያንን ጨዋታ ሊቨርፑል የሚያሸንፍ ከሆነ ከቶተንሃም ጋራ ነው ሊቨርፑል ቀጣይ ጨዋታውን የሚያደርገው በአንፊልድ ዋንጫ ያነሳል የሚለው ነው። ግን ደግሞ በተቃራኒው ማሰብ ትክክልም ነው እኮ የሚሆነው። ምን ማለት ነው ይሄ? ሮብ አርሰናል ጨዋታ አለው። ሮብ አርሰናል ጨዋታውን ሲያደርግ ከተሸነፈ ሊቨርፑል ሳይጫወት ዋንጫ መብላቱን ደግሞ ያረጋግጣል። ስለዚህ የአንድ ጨዋታ ማሸነፍ ግዴታ ሳይሆን ያለበት አርሰናል ከተሸነፈለትም ሳይጫወት ዋንጫውን መብላቱን ያረጋግጣል። ለምሳሌ በሚቀጥለው ሳምንት ሊቨርፑል በሳምንቱ መጨረሻ ከቶተንሃም ጋር አንፊልድ ላይ ጨዋታውን ሲያደርግ የሚጫወተው ዋንጫ መብላቱን አረጋግጦ ሊሆን ይችላል ማለት ነው። ከነገ ወዲያ አርሰናል የሚገጥመው ውጤት ነው የሚወስነው። ከነገ ወዲያ አርሰናል በክሪስታል ፓላስ የሚሸነፍ ከሆነ እዛው 66 ላይ ይቀራል። 66 ላይ የሚቀረው ስንት ጨዋታ እየቀረው ነው? 4 ጨዋታ እየቀረው ነው። 4ቱን ቀሪ ጨዋታዎች ቢያሸንፍ 12 ነው የሚደምረው። 78 ላይ ነው ማክሲመም መድረስ የሚችለው። አሁን ሊቨርፑል ያለው 79 ስለሆነ
አርሰናል ረቡ የሚሸነፍ ከሆነ ሊቨርፑል በሳምንቱ መጨረሻ ከመጫወቱ በፊት ዋንጫ ማንሳቱን ሊያረጋግጥ ይችላል። አርሰናል ግን ረቡ የሚያሸንፍ ከሆነ ሊቨርፑል በሂሳብ ስሌት ለማረጋገጥ ከቶተንሃም ጋር የሚያደርገውን ጨዋታ መጠበቅ የግድ ይሆናል ማለት ነው። ይህንን ማስቀመጥ ስላለብን ነው። ባለ አንድ መንገድ አይደለም፣ በሁለት መንገድ ነው። አንደኛው ራሱ ማሸነፍ ነው። ሁለተኛው የአርሰናልና የክሪስታል ፓላስ ውጤት ለሊቨርፑል የሚበጅ ከሆነ ያም በቂ ነው የሚሆነው። ዞሮ ዞሮ ግን ምንም ተባለ ምን ግን እንደማይቀር የታወቀ ነው። 5 ጨዋታ እየቀረ በዚህን ያህል የነጥብ ልዩነት ውስጥ ሆነው አርሰናል ከሊቨርፑል ዋንጫ መንጠቅ ምናምን ብለን የምንሞኝበት አይነት ሀሳብ ውስጥ አንገባም ልልሽ ፈልጌ ነው። ይፈጥናል ወይ ይዘገያል ወይ የሚለውን መመለስ ካልሆነ በስተቀር። ስለዚህ የአርሰናል ተጫዋቾች በሊቨርፑልና አርሰናል መካከል የሚደረግ የእርስ በርስ ጨዋታ ላይ ጋርድ ኦፍ ኦነር ለመስጠት ያው ይገደዳሉ ማለት ነው። ምንም እንኳን ይሄ ጨዋነትን የሚጠይቅ ቢሆንም በፕሪሚየር ሊጉ ዋንጫ መብላቱን ዋንጫ ማሸነፉን ላረጋገጠ ቡድን ጋርድ ኦፍ ኦነር ስጡ የሚል ግዴታ የለም። አይ ማክበር መከበር ነው ካለ አርሰናል ግን ሊያደርገው ይችላል። ዛሬ እነሱን ባከብር ነገ ምከበር ሆናለሁ ካለ ማለት ነው ያደርጉታል ብዬም ተስፋ አደርጋለሁ። ይሄ እንደተጠበቀ ሆኖ አርሰናል የዘንድሮ የውድድር ዓመቱን በተመለከተ ነው እንድንነጋገር የምፈልገው። ሊቨርፑል የዋንጫ ባለቤት መሆኑ አይገባውም የሚል ክርክር ማንሳት የምንችል አይመስለኝም። ምክንያቱም የአርነ ስሎት ሊቨርፑል በውድድር ዓመቱ በበዛው አጋጣሚ በጣም የሚገርም ለብዙዎቻችን ለማመን የሚከብድ የውድድር ዓመትን ነው ያሳለፈው፣ ቆንጆ ሆኖ ማለት ነው። ግን አብዛኛውን ጊዜ ደግሞ ስንጠራጠረው አይ ካሁን እንዲህ ሆናል ብለን ስንለው ነበረ። ይህ የጥርጣሬ ስሜታችን ሊቨርፑልን ካለማክበር የመጣ ግን አልነበረም። ሊቨርፑልን ካለማክበር ሳይሆን የሊቨርፑልን እውነት ለመረዳት ከመሞከር የሚመጣ ነው። የሊቨርፑል እውነት ምንድን ነው ስንል፣ አንድ አሰልጣኝ የርገን ክሎፕ ጋር ተለያይቷል። አሰልጣኝ የርገን ክሎፕን ያሰናበተው ሊቨርፑል ለተወሰኑ ጊዜያቶች እንደገና በፕሪሚየር ሊጉ ጠንካራ ለመሆን የተወሰኑ የውድድር ዓመታትን ይፈልጋል የሚል ግምት ስለያዝን ነው። ይሄ ብዙዎች ላይ ሀፕን የሚያደርገው ነገር ሊቨርፑልን ይዘለዋል ማለት ስለምንቸገር ነው። ሁለት የርገን ክሎፕን ተክተው የመጡት አርነ ስሎት የሚባለው አሰልጣኝ በትልልቅ ሊጎች ላይ ሲሰሩ የማናውቃቸው በትልልቅ ክለቦች ላይ አሰልጥነው ውጤታቸውን ወይም ደግሞ ውጤታማነታቸውን የመሰከርንላቸው አልነበሩም። አርነ ስሎት ለእንዲህ ያለ ትልቅ ኃላፊነት እንግዳ ናቸው፣ ፍሬሽ። ስለዚህ የዚህ ሰውዬ ፍሬሽነስም በራሱ በቃ ሰውየው እስኪለምድ ድረስ ብለን እንድናስብ ያደርጋል። ሶስተኛው ምክንያት የነበረው ከየርገን ክሎፕ ወደ አርነ ስሎት የተሸጋገረው ሊቨርፑል በሽግግሩ ወቅት ክረምት ላይ የነበረው የዝውውር መስኮት ላይ ቺዬዛን ከማስፈረም ውጭ ሌላ ምንም ያደረገው ነገር የለም። ለየርገን ክሎፕ ያቃተውን ፍሬሽ ናቸው ያልናቸውን ለትልልቅ ኃላፊነት እንግዳ ናቸው ያልናቸውን አርነ ስሎትን ይቀላቸዋል ብለን ማሰብ አንችልም። ስለዚህ የመላመጃ ጊዜ ግድ ነው ብለን ስለምናስብ እነዚህን ጉዳዮች ካነሳን በኋላ ነገሩ ከኛ ግምት ከኛ ይሆናል ብለን ካሰብነው ውጪ ሄደ። ለዛ ነው ለአርነ ስሎትና ለሊቨርፑል የፕሪሚየር ሊጉን ዋንጫ የማሸነፍ ጉብዝና የምንሰጠው ክብር የምንሰጠው ዋጋ ከፍ ያለ የሚሆነው። ምክንያቱም የብዙ የእግር ኳስ ቤተሰቦችን የብዙ የእግር ኳስ ወዳጆችን ግምት እና ይሆናል ብለን የጠበቅነውን ነገር ያፋለሰ ጉብዝና ነው ሊቨርፑል ያሳየው። ሊቨርፑል ይገባዋል። ሻምፒዮን መሆኑ ተገቢ ነው። ሊቨርፑል ሻምፒዮን መሆኑ ተገቢ ነው። የሊቨርፑል ሻምፒዮንነት ይገባዋል ካልን በኋላ ግን አርሰናል ሊቆጨው ይገባል ደግሞ እንላለን። አርሰናል ለምን ሊቆጨው ይገባል? ወይም ይሄ የውድድር ዓመት ከፕሪሚየር ሊጉ ሻምፒዮንነት ጋር በተያያዘ ሲሰላ አርሰናል ሊቆጨው የሚገባን የውድድር ዓመት ነው ሁለተኛ ሆኖ እያጠናቀቀ ያለው። ምክንያት አለው። ይሄ አርሰናል እያለ ሊቨርፑል ልንል አይደለም፣ ግን ደግሞ አርሰናል እያለ እንዴት ሊቨርፑል አሸነፈ
የምንልበት ደግሞ ምክንያት አለን። የመጀመሪያው ምክንያታችን የሚሆነው የውድድር ዓመቱ ዋንጫ የማንሳት ፉክክሩ በአብዛኛው እንዳለፉት 2 ዓመታት ሁሉ በሲቲና በአርሰናል መካከል ሊሆን እንደሚችል የሚያመላክቱ በጣም ብዙ ነገሮች ነበሩ። ማንቸስተር ሲቲን በተመለከተ የተለመደ ነው። ባለፉት 4 ተከታታይ የውድድር ዓመታት የፕሪሚየር ሊጉ ሻምፒዮን ነበረ። ባለፉት 6 ዓመታት 5ቱን ዋንጫ የወሰደው እሱ ነው። ከዋንጫ ፉክክር ውጪ ሆኖ አሁን ዘንድሮ ያሳለፈውን አይነት የውድድር ዓመት ያሳልፋል ብለን ስለ ሲቲ እንዲሰማን የሚያደርግ ምንም ነገር አልነበረም። ምንም ምልክት አልነበረም። ክሉ ለስ ነው፣ ፍንጭ አልባ ነው። ሮድሪ ተጎዳ፣ ማንቸስተር ሲቲ መቸገር ጀመረ፣ እየተቸገረ ቀጠለ። አሁን የማንቸስተር ሲቲ ጉዳይ በሚቀጥለው የውድድር ዓመት በቻምፒዮንስ ሊግ የሚያሳትፈውን ውጤት ማምጣት ሆነ። 4 የውድድር ዓመትን በተከታታይ በሻምፒዮንነት ሲያጠናቀቅ ከ6 የውድድር ዓመት በ5ቱ ሻምፒዮን ሲሆን በቋሚነት ሲቲን የሞገቱት ከሲቲ ጋር ለክብር የተናነቁ ክለቦችን ብንፈልግ ቀዳሚ ሆኖ የምናገኘው አርሰናልን ነው። ካቻምና በ5 ነጥብ አምና ደግሞ በ1 ነጥብ ብቻ በማንቸስተር ሲቲ ተበልጦ ዋንጫ ያጣው አርሰናል ከአርቴታ ጋር ከተገናኘበት ጊዜ አንስቶ በየውድድር ዓመቱ ጭማሪ በየውድድር ዓመቱ እድገት የሚያሳይ ቡድን ሆኗል። ለዛ ነው ክሬዲቱን ለአርቴታ ክሬዲቱን በእነዚህ 5 ዓመታት ከአርቴታ ጋር አብረው የአርሰናል ተጫዋች ሆነው ላሳለፉ ተጫዋቾች የምንሰጠው። ሁሌም መሻሻል፣ ሁሌም እድገት፣ ሁሌም መጨመር ስለነበረ በእነዚህ 5 የውድድር ዓመታት በካቻምናው ሁለተኛነትና በዘንድሮ ሁለተኛነት መካከልም ደግሞ ልዩነት አለ። የበለጠ ወደ ሲቲ ቀርበሽ የበለጠ ሲቲን ሞግተሽ እስከ ውድድር ዓመቱ የመጨረሻ ጨዋታ እስከ 38ኛው ሳምንት ድረስ ከሲቲ ጋር ተናንቆ ነው ሁለተኛ የወጣው። አሁን አርሰናል ከ20 ዓመት በኋላ የፕሪሚየር ሊጉን ዋንጫ ሊያነሳ የቀረው ትንሽ ነገር ነው አልን። ስላየን የጉብዝናው የመሻሻሉ ምስክሮች ስለሆንን ነው ያንን ያልነው። ሳምሪ ደግ ሆነን አይደለም፣ ለአርሰናል ቡቡ ስለሆነን አይደለም። የሚታይ እድገት፣ የሚታይ መጨመር፣ የሚታይ ለውጥ ስላለ ስለነበረ ነው። ስለዚህ ማንቸስተር ሲቲ እና አርሰናል ዋነኛ ተፎካካሪዎች ይሆናሉ። የእውነት ለመናገር ሊቨርፑልን አርነ ስሎትን ቀጥሮ በአንዴ ተፎካካሪ ሞጋሽ ዋንጫ ለማንሳት የሚታገል ይሆናል ብለን አላሰብንም። ኢንቱ ኦር 3 years ታይም ግን ሊቨርፑል ወደዚህ ሊመጣ ይችላል የብዙዎቻችን ግምት ነው። ጤናማው ኖርማሉ አካሄድም እሱ ስለሆነ እኮ ነው። የተለመደው አካሄድም እሱ ስለሆነ ነው። ከዛ በኋላ ስለ ሌሎቹ ዋንጫ ፉክክር ውስጥ አናጣቸውን ብለን ስለምናስባቸው ቡድኖች የምንነጋገር ከሆነ አንደኛው ማን ዩናይትድ ነው። ማን ዩናይትድ ብዙ እንደሚቀረውና ብዙ እንደሚጎለው እናውቃለን። ጊዜ ይፈልጋል። ስለዚህ ማንቸስተር ዩናይትድን እዚህ ፉክክር ውስጥ አናስገባውም። ቼልሲ ነው። ቼልሲ ባለፉት የውድድር ዓመታት ከነበረው መቸገር ለማገገም አሁንም ካፕል ኦፍ ሞር ሲዝንስ ሊፈልግ ይችላል። ማሬስካን ይዞ አዳዲስ ተጫዋቾችን ይዞ ቼልሲ ካፕል ኦፍ ይርስ ሊፈልግ ይችላል። ይሄ ዋነኛ የሚባለው የሲቲ ዋነኛ የሚባለው የአርሰናል ዋንጫ የማንሳት ስጋት ለመሆን ገና ነበረ ቼልሲ። ይሄም ይሰማናል። ቶተንሃም ከአንጂ ፖስቴኮግሉ ጋር ሆኖ ይሄንን ሊያደርግ ብዙ እንደሚቀረው መናገር አያቅተንም። ሊቨርፑል ከነዚህ አሁን ከጠሯቸው ከማን ዩናይትድ፣ ከቼልሲ፣ ከቶተንሃም በላይ የተሻለ ሊገመት ይችል ይሆናል። ነገር ግን የአርነ ስሎት እንግዳነት፣ የተጫዋቾች ዝውውር ላይ የነበረው ዳተኝነት ተደማምረው ሊቨርፑልንም የእውነት የምንነጋገር ከሆነ አሁን ያየነውን ካየን በኋላ የሚሰማን ስሜት አሁን ያየነውንና ያወቅነውን ነገር ካወቅን በኋላ የምንሰጠው አስተያየት ከባለፈው ገና ውድድር ዓመቱ ሊጀመር ሲል ጋራ ከነበረው ጋራ ሊነጻጸርልን አይችልም። ያኔ መነሻችን ሌላ ነው። አሁን እውቀት ነው።
አውቀናል አርነ ስሎት እንዴት ያለ ቡድን እንደሰራው፣ አርነ ስሎት ምን እንዳደረገው፣ ሊቨርፑል እንዴት ፐርፎርም እንዳደረገ፣ ሊቨርፑል እንዴት አይነት ውጤት እንዳመጣ። ስለዚህ ሊቨርፑልን በተወሰነ ደረጃ ዩናይትድ፣ ቼልሲንና ቶተንሃምን ደግሞ ገና ናቸው በሚል ይቀራቸዋል በሚል ተጨማሪ ጊዜ ይፈልጋሉ ኮምፒት ለማድረግና ሊጉን ለማሸነፍ እምንል ከሆነ በዚህ የምንስማማ ከሆነ ይሆናል ብለን የምንገምተው ሲቲ ቨርሰስ አርሰናል ነው ዋንጫ ለማንሳት። ሲቲ ሲንሸራተት አርሰናል እንዴት እድሉን አልተጠቀመበትም ብሎ ለሚያስብ ሰው ይሄ የውድድር ዓመት የአርሰናል መሆን የነበረበት፣ ይሄ የውድድር ዓመት ሌሎች አርሰናልን ለመያዝ ሌሎች አርሰናልን ዋንጫ እንዳያነሳ ሊሟገቱት የሚችሉበት ነው እንጂ ዘንድሮም አርሰናል አባራሪ፣ ዘንድሮም አርሰናል አሳዳጅ ይሆናል ብለን አልጠበቅንም ነበር። አርሰናል ግን ሊቨርፑልን ሲያሳድድ ያውን በቅጡ ሳያሳድደው ቀረና ለሶስተኛ ተከታታይ የውድድር ዓመት ሁለተኛ ደረጃን ይዞ ለማጠናቀቅ እየተገደደ ነው። ይቆጫል። የነሱ ሊሆን ይችል የነበረውን የውድድር ዓመት አሳልፈው እንደሰጡ ይሰማኛል። ሁለተኛው ፖይንት ሊቨርፑል ከተጠበቀው ውጪ ሆኖ ኮንሲስተንትሊ ወይም ወጥ የሆነ ጠንካራ አቋም ማሳየት እየቻለ መጣ። የሊቨርፑል ኮንሲስተንት የሆነው ፐርፎርም የማድረግ ጥሩ ውጤት የማምጣት ሂደት አሪፍ ቢሆንም አርሰናል ግን ጥሩ ሞጋች ነበረ ብሎ የውድድር ዓመቱ ላይ ማንሳት የሚቻል አይመስለኝ። ጥሩ ሞጋች ቢሆን ኖሮ በሁለቱ መካከል አሁን 5 ጨዋታ እየቀረ 13 ነጥብ ልዩነት ሊኖር አይገባም ነበረ። አርሰናል ሊቨርፑልን ዘንድሮ የሞገተውንና አርሰናል አምና ሲቲን የሞገተውን ብትወስጂ ያለፈው የውድድር ዓመት ላይ ከሲቲ ጋር የተገዳደረው የተናነቀው አርሰናል በጣም ሲቲን አስጨንቆት ነበረ። ቶተናም ከማንቸስተር ሲቲ ጋር ሲጫወቱ ሶን ያንን ኳስ ሲያገኝ ማንቸስተር ሲቲ ላይ ጎል ሊያስቆጥር ነው ሲባል ፔፕ ጋርዲዮላ ተስፋ ቆርጦ በጀርባው መሬት ላይ የወደቀ ጊዜ ሶን ይስተዋል ብሎ አላሰበም። ከገባ ዋንጫው የሲቲ ሳይሆን የአርሰናል ሊሆን ነው። ሶን ግን ሳተ። ጋርዲዮላ ማመን አቃተው። ራሱ እሱ ጋርዲዮላ አፈርልሶ ተነሳ፣ ጭንቅላቱን ይዞ ተነሳ። ይሄ ከሶን ለማንቸስተር ሲቲ የተዋለ ውለታ ነው። ያንን አጋጣሚ የአርሰናል ደጋፊዎች መቼም ቢሆን ሊረሱት አይችሉም። ምክንያቱም አርሰናል ዋንጫ ለማንሳት የቀረው ያንን ከግብ ጠባቂ ጋር ብቻ የተገናኘበትን አጋጣሚ ሶን ወደ ጎልነት ቢቀይርለት ኖሮ አርሰናል ከ20 ዓመት በኋላ የፕሪሚየር ሊጉን ዋንጫ አነሳ ብለን የአምናው ሻምፒዮን እያልን ዘንድሮ በጠራነው ነበረ። ሶን ሳተ። ይህንን ያህል ለማንቸስተር ሲቲ ቅርብ ነበረ፣ ይህንን ያህል ለዋንጫ ቅርብ ነበር አርሰናል። ስለዚህ ዘንድሮ ሊቨርፑል እንዲህ መሆኑ ሲታወቅ አርሰናል ያምናውን ያህል ሲቲን የሞገተውን ያህል መሞገት አልነበረበትም ወይ ብሎ ለሚያስብ ሰው ይሄ ውድድር ዓመት ቁጭትም ጭምር አለው። የነሱ ሊሆን ይገባ የነበረውን አሳልፈው እንደሰጡ ሊሰማቸው ይገባል ነው። ደግሞ ሌላ እውነት አርሰናል እና ሊቨርፑል ሆኑ ዋንጫ ለማንሳት የሚፎካከሩ። ይሄኛው እውነት አርሰናልን ዕድለ ቢስ የሚያደርገው ነው። ሊቨርፑል በዚህ የውድድር ዓመት ይህንን ያህል ጥሩ ውጤት እያመጣ አሁን ሻምፒዮን ለመሆን እየተቃረበ ሲመጣ ሂደቱ ላይ ሊቨርፑል ጉዳት ረብሾታል ወይ የሚለውንና ሊቨርፑልን አሳዶ ለመያዝ በሚያደርገው ጥረት አርሰናል ጉዳት ምን ያህል አጋጠመው፣ ጉዳት ምን ያህል ተደራረበ ስቲ ዋንጫውን ሊያነሳ የተቃረበው ሊቨርፑል ከአርሰናል ይልቅ ዕድለኛ ሆኖ እናገኘዋለን ወይም አርሰናል ዕድለ ቢስ ሆኖ እናገኘዋለን። አምና የነበረው ዕድል ዘንድሮ ከአርሰናል ጋር የለም። አምና የአርሰናል ዋና ወሳኝ የሚባሉ ተጫዋቾች ጉዳት አልባ ነበሩ፣ ጉዳት አላጋጠማቸውም። ዘንድሮ ይሄ ዕድል የሊቨርፑል ነው። ሊቨርፑል ወሳኝ የሚባሉ ተጫዋቾቹን ረጅም ለሚባል ጊዜ ሲዝኑን ሊያበላሽ ለሚችል ያህል መጠን ከሜዳ አልራቁበትም። አርሰናል ግን በተለይ ቡካዮ ሳካን ከ3 ወር ለበለጠ ጊዜ ማጣቱ በጣም ትልቅ ዕድለ ቢስነት ነው። ጋብርኤል ማርቲኔሊ ጉዳት አጋጥሞታል፣ ኦዲጋርድ ጉዳት አጋጥሞታል፣ ቤን ዋይት ጉዳት አጋጥሞታል። እንደዚሁም ደግሞ ካይ ሃቨርትስ ጉዳት አጋጥሞታል እያልሽ የምትዘረዝራቸው ተጫዋቾች የነ ጁሪያን ቲምበር፣ የነ ጆርጊኒዮ እንደዚሁም ደግሞ የነ ካላፊዮሪ ኢቨን የነ ሜሪኖ አይነት ጉዳቶችን ስትመለከች አርሰናልን ዕድለ ቢስ ሆኖ ታገኘዋለሽ።
እድለቢስነትን ምንም ላታደርጊ ትችያለሽ። ነገር ግን ይቆጫል። እንዲህ ባንሆን ኖሮ ብሎ ማሰብ አይደል መቆጨት ማለት። እሺ ባላልኩት ኖሮ ማለት እኮ ነው መቆጨት። አብሬው ጊዜ ባላሳለፍኩ ኖሮ ምን ነው ያኔ እግሬን በሰበረው ስንል እየተቆጨን አይደል? ያንን ውሳኔያችንን የወሰንለት የተለየውን ውሳኔ ባደረግን ኖሮ ማለት ነው። አርቴታም የአርሰናል ደጋፊዎችም ሳካ ባይጎዳ ኖሮ፣ ኦዴጋርድ እንዲህ ባይሆን ኖሮ፣ ማርቲኔሊ፣ ካይ ሃቨርትዝ፣ ጋብርኤል ሱስ እንዲህ ባይሆኑብን ኖሮ ምናምን ብለው ካሰቡ ጉዳት ምንም ማድረግ የማትችው ነገር ቢሆንም ግን ይቆጫል። ግን ደግሞ የውድድር ዓመቱን ሲጀምር ይሉና የእግር ኳስ ተንታኞች ምን ይላሉ? 4 ዋንጫዎች ላይ ተፎካካሪ መሆን እፈልጋለሁ ብሎ ለጀመረ አንድ አርሰናልን ለሚያህል ትልቅ ክለብ ይሄ የውድድር ዓመት እንዲህ ስለተጎዱብኝ ነው እያለ ኤክስኪውዝ መደርደር አይችልም። መዘጋጀት ያኔ ነው። መዘጋጀት ይቻል በነበረበት ጊዜ ነው መዘጋጀት የነበረበት ይላሉ። እውነት ነው፣ ተጎድተውበታል። እውነት ነው፣ በጉዳት የደረሰበትን ስቃይ ሊቨርፑል አልደረሰበትም። ነገር ግን አርሰናል በተለይ የማጥቃት አቅሙን ለማጠናከር የአጥቂውን ክፍል ይበልጥ ጠንካራና ጎል እንደ ልብ የሚያስቆጥር ጎል የሚያመርት እንዲሆን ለማድረግ ምን ሰራ ክረምት ላይ፣ ምን አደረገ ጥር ላይ ብለው ይጠይቁና የማዘን ሐሳባቸውን ይተውታል። ማዘን ያቆማሉ። ምክንያቱም ክረምት ላይ አርሰናል አጥቂ ያስፈረመ ከተባለ ወይም ለአጥቂ ክፍሉ አጋዥ የሚባል ተጫዋች ወደ ቡድኑ ቀላቀለ ከተባለ ራሂም ስተርሊንግን ነው የምናነሳው። ሌላ ማንም የለም። ራሂም ስተርሊንግን ከቼልሲ መዋስ ነው አርቴታና አርሰናል ያደረጉት ነገር። ጎል የሚያገባላቸው ወይም ጎል በማግባት አቅማቸው ላይ ጉልበት ሊጨምርላቸው የሚችል ተጫዋች ሳይሆን ጎል እንዳይገባባቸው የሚያደርግ ተጫዋቾች ላይ ነው ትኩረት ያደረጉት። የነ ሜሪኖ የነ ካላፊዮሪ አይነት ዝውውር ከዛ የመነጨ ከዛ የሚቀዳ ነው። ግን አርሰናል 4 ዋንጫ የማንሳት እድል ይዞ እንደ ሌሎቹ የፕሪሚየር ሊግ ክለቦች የተነሳ ቡድን እንዲህ በሆንስ ግን ምን ሆን ይሆን ብሎ ማሰብ ነበረበት። ስላላደረገው ይቆጫል። ስላላደረገው ያንገበግባል ይመስለኛል ለደጋፊዎቹ። ይህንን ከተማረበት፣ ይህንን አጋጣሚ ግን ሌሰን ከወሰደበት ለሚቀጥለው የውድድር ዓመት አይደገመም ነው። የለም እንዴ እንትናን ዋትኪንስን እኮ ሊያስፈርም እኮ ሞክሯል ጥር ላይ ምናምን የሚል አስተያየት የሚሰጡ ሰዎች አሉ። ግን የዚህ አስተያየት ሰጪዎች ሊነገራቸው የሚገባው ወይም ልናስታውሳቸው የሚገባው ኦሌ ዋትኪንስን ከአስቶን ቪላ ለማስፈረም የመሞከራቸው የጀመራቸው ነገሮች ነበሩ። ግን አምርሮ አልሄደበትም። እውነት እንነጋገር ካል አምርሮ አልሄደበትም። ክረምትም ላይ እንደዛው አምርሮ አክርሮ ጎል አስቆጣሪ ያስፈልገኛል ብሎ የሰራው ስራ አነስተኛ ነው። አሁንም ደግሞ እንደገና በጣም እጅግ በጣም አነስተኛ ጥረት ነው የተደረገው ጥር ላይ እና አሁን ለአርሰናል ደጋፊዎች ምን ትቶላቸው ሄደ? ዋቲፍ ኮስችን ማለት ምን ይሆን ነበረ ግን አጥቂ ሆኖ ኖሮን ቢሆን ኖሮ ግን እንደው ምን እንሆን ነበረ እንደዚህ ሆኖ ቢሆን ኖሮ ዋቲፍ እንደዚህ እያልሽ ነው የምትቀጥዩ ማለት ነው። በዚህ የሚመለስ በዚህ የሚነሳ ዋንጫም የለም። ስለዚህ ከዚህ የምትወስጂው ነገር የሚቀጥለውን የውድድር ዓመት ተምሮ መምጣት ነው የሚሆነው። ሌላው ከመቆጨት ጋር በተያያዘ የምናነሳው ከሆነ የእውነት አርሰናል እና ሊቨርፑል መካከል ልዩነት ከፈጠሩ አጋጣሚዎች መካከል አንደኛው አርሰናል ነጥብ ሊጥልባቸው የማይገቡ ወይም አይገቡም የምንላቸው ጨዋታዎች ላይ ነጥብ የጣለ መሆኑ ነው። ስለዚህ የአርሰናል ነጥብ የጣለባቸው ጨዋታዎች ሊቨርፑል እንደዛ አድርጎ ነጥብ ስላልጣለ በእነዚህ ክለቦች መካከል ልዩነት ተፈጠረ። ሪሊ ማተር በሚያደርግ ጊዜ ወሳኝ በምንለው ጊዜ አርሰናል ነጥብ ይጥላል። ሊቨርፑል ላይ ጫና እየበረከተ በመጣ ጊዜ የሊቨርፑልን ጣር ሊያጠነክረው የሚችል የሊቨርፑልን ጣር ሊያበዛ የሚችል ፐርፎርማንስና ውጤት ማምጣት ሲያቅተው አላየንም ወይ? አርሰናልን የተወሰኑ ጨዋታዎችን እኮ መጥቀስ እንችላለን። ዌን ኢት ማተርስ በደንብ በቃ ትልቅ ትርጉም አለው በሚባልበት ጊዜ አርሰናል ነጥቦችን በጣም በሚያሳዝን በሚያስበሳጭ በሚያስቆጭ መጠን ይጥል ነበረ። በርንመዝ፣ ፉልሃም፣ ኤቨርተን፣ ብራይተን እንደነዚህ ያሉ ጨዋታዎች ላይ የተጣሉት ነጥቦች አርሰናልን
ከሊቨርፑል ይበልጥ ያራቁት ነበሩ። ሊቨርፑል ደግሞ አግሊ ዊንስ ነበሩት። አግሊ ዊንስ ማለት ሳይገባው ማሸነፍ፣ ፐርፎርም ሳያረግ ማሸነፍ፣ አሳማኝ ሳይሆን ማሸነፍ። ስለዚህ አንዱ የሊቨርፑልና የአርሰናል ልዩነት የነበረው ሊቨርፑል እጅ ሊሰጥ ነው እንዴ አይነት ጥያቄ ሲነሳ አርሰናል ቀድሞት እጅ ይሰጣል። እኔ ያለሁልህ ባይሆኖ ይመጣል። ስራውን የቤት ስራውን መስራት ሰርቶ መጨረስ ሳይችል ይቀራል። አመኘኝ፣ እኔ እንደዚያ ነው ማስበው። በቃ አርሰናል የዘንድሮ የውድድር አመት የፕሪሚየር ሊጉ ሻምፒዮን መሆን ነበረበት። አሳልፎ ነው የሰጠው። አልተሟገተውም ሊቨርፑልን። ሌትሊ ለምን እንዳልተሟገተው ይገባኛል። ትኩረቱን ወደ ቻምፒዮንስ ሊግ ለማድረግ ስለተገደደ ፖይንት ጋፕ በሊቨርፑልና በአርሰናል መካከል የበለጠ ከሰፋ በኋላ በፕሪሚየር ሊጉም በቻምፒዮንስ ሊጉም እኩል ማሟት አለው ስትይ በሁለቱ መሞት ስለሚመጣ ከሁለት አንዱን ማዳን ከሁለት አንዱ ላይ ቤስት ሙከራ ለመሞከር የማያስችል ስለሆነ ፕሪሚየር ሊጉ ላይ የራሱን የሆነ ሀሳቦች እያስቀመጠ ሄደ። ተስፋ አስቆራጭ ደረጃ ላይ ስለደረሰ የነጥብ ልዩነቱ። ነገር ግን ቅድም በጠቀስኳቸው ጨዋታዎች ላይ የሆነው ግን እውነት ሊቨርፑል በጨነቀው ጊዜ አርሰናል እነዛን ጨዋታዎች አሸንፎ ቢሆን ኖሮ የሊቨርፑል ብርክ ማለት የበለጠ እያደገ ይመጣ ነበረ። በዛ ውስጥ አርሰናል ያተርፍ ነበረ የሚል እምነት አለኝ። ስለዚህ ይቆጫል። እንደ ቡድን በጣም 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 ኦቨር የሆነ በጣም የበዛና የተጋነነ ትችት የሚያስተናግድበት እንትን ላይኖር ይችላል፣ ላይገባቸው ይችላል። በጣም የተጋነነ የበዛ ስር የሰደደ ወቀሳና ትችት ላይገባቸው ይችል ይሆናል። ነገር ግን ቁጭት አልባ ነው ብሎ ግን ማሰብ ደግሞ አይቻልም። ለምንድን ነው ትችት ላይበዛበት ወይም ትችት ሊበዛበት አይገባም የምንለው ያልሽኝ እንደሆነ ይሄ ቡድን በየአመቱ እያደገ የመጣ ቡድን ስለሆነ በየአመቱ እየጨመረ የመጣ ቡድን ስለሆነ ምን ጨመረ ስትይ የመጀመሪያ የውድድር ዓመት ላይ 8ኛ የነበረው ባለፉት 3 የውድድር ዓመታት 2ኛ እየሆነ ነው። ከ8ኛነት ወደ 2ኛነት እየተሸጋገረ እድገቱን እያየሽ ያለሽውን ቡድን አትረባም ልትይው አትችይም። ሁለተኛው የማትችው ነገር መጀመሪያ የውድድር ዓመት ላይ፣ ሁለተኛው የውድድር ዓመት ላይ፣ ሶስተኛው የውድድር ዓመት ላይ፣ አራተኛው የውድድር ዓመት ላይ እየሰበሰባቸው የነበሩት ነጥቦች እየጨመሩ ከመጡ ያ ቡድን እያደገ ነው። ያ ቡድን እየጨመረ ነው። እየጨመረና እያደገ የመጣን ቡድን ድሮም አንተ ብለሽ አትሳደቢም ወይም አትወቅሽም። የቀረውን ነገር ነው የምታመላክችው። ስለዚህ በትችት በበዛ ትችትና የቀረህ ነገር ይሄ ነው የቀረህን ነገር የሞላኸው እንደሆነ ነገ ያንተ ነው ልትዩ የምትችው በዚህ መንገድና በዚህ አግባብ ነው ብዬ ነው ማምነው። እኔ አርሰናል አልተሳሳተም አላልኩ። አርሰናል እንዲህ ቢያደርግ ኖሮ የምለው ነገር የለኝም አላልኩ። አርሰናል አሁንም ማመን አለበት። መጀመሪያ ያለ አጥቂ ሊጉን ማሸነፍ ይቻላል ከሚል አቋም ወጥቶ ያለ አጥቂ ሊጉን ማሸነፍ ይቻል ይሆናል፣ ከአጥቂ ጋር ግን ለአርሰናል የበለጠ ይቀለዋል። የሚያቀልለትን ዝውውር አርሰናል ማድረግ መቻል አለበት። ይህንን ሌሰን ወስዶ በሚቀጥለው የውድድር ዓመት ተጠናክሮ መምጣት ይኖርበታል። አሁን አርሰናል በፕሪሚየር ሊጉ ምንም ማድረግ ወደማይችልበት ደረጃ ላይ ተደርሷል። ሊቨርፑል ወይ ረቡዕ አርሰናል ከተሸነፈ ወይ በሳምንቱ መጨረሻ እሱ ራሱ ቶተናምን ካሸነፈ የፕሪሚየር ሊጉን ዋንጫ ያሸንፋል። ለመጀመሪያ ጊዜ በደጋፊዎቻቸው ፊት ሊጉን የሚያሸንፉበት የውድድር ዓመት ይሆናል። ሊቨርፑል ይገባዋልና ብራቮ ልንለው እንችላለን። አርሰናልን ደግሞ ትምህርትህን ውሰድ። ለሚቀጥለው የውድድር ዓመት ተመሳሳይ ታሪክ የሚነገርብህ እንዳትሆን መስራት ያለብህን በሙሉ ስራና ለ2025-26 የውድድር ዓመት የዛ ሰው ይበለን ነው ልንል የምንችለው። አሁን አርሰናል በፕሪሚየር ሊጉ ምንም ማድረግ አይችልም። በቻምፒዮንስ ሊጉ ግን እድላል። በቻምፒዮንስ ሊጉ ግማሽ ፍጻሜ ገብቷል። ከፒኤስጂ ጋር 2 ከባርሴሎናና ከኢንተር ሚላን አሸናፊ ጋር ደግሞ 1 ጨዋታ ሊያደርግ ይችላል። ለመጀመሪያ ጊዜ አርሰናል በታሪኩ የቻምፒዮንስ ሊግን ዋንጫ ሊያነሳ 3 ጨዋታ ላይ የሚያስመዘግበው ውጤት ነው የቀረው። በእነዚህ 3 ጨዋታዎች ላይ የሚያስመዘግበው ውጤት አሪፍ ከሆነ
አርሰናል የውድድር ዓመቱን እንደ ፌይለሪቲ ልንወስድበት አንችልም። ስካር ነው የሚሆነው። እንደውም ካልሽስ የክብር ስካር፣ የኩራት ስካር፣ የደስታ ስካር፣ ጠጥተሽ ምናምን ሳይሆን ደስታ የሚፈጥረው አይነት ስካር፣ የምታደርጊውን የሚያሳጣ አይነት ስካር፣ በክብር መቆም፣ ይሄ ነው አርሰናል ብሎ ማዜም አይነት ነገር ነው ሊኖር የሚችለው አይነት ነገር ነው የሚጠበቀው። የውድድር ዓመቱን ቻምፒዮንስ ሊጉን ማሸነፍ ሳይችል የጨረሰ እንደሆነ ግን የአርሰናልን የውድድር ዓመት ፌይለር እንበለው ወይስ አንበለው ደሞ ሌላ ክርክር፣ ደሞ ሌላ ጥያቄ ነው። የቱ ጋ ናችሁ? ዋንጫውን ካነሳ በቻምፒዮንስ ሊግ ጥያቄ የለንም። ሐሳባችሁ ሐሳባችን፣ አቋማችሁ አቋማችን ነው የሚሆነው። ነገር ግን if they fail to win it ካልቻሉ ሳይሆንላቸው ከቀረ ይሄ የውድድር ዓመት ለአርሰናል ምን ተብሎ ይጠራል? እንዴት ተብሎ ይገለጻል? እንደ ስኬት? ምክንያቱም ከ16 ዓመት በኋላ ቢያንስ ግማሽ ፍጻሜ ደርሷል ብለን፣ ወይስ እንደ ውድቀት ሊያሸንፍ ይገባው የነበረውን ዋንጫ አላሸነፈም በሚል በቁጭት አስተያየቶቻቸውን ብናውቅ በጣም ደስ ይለናል። የሚቆጭ ነገር በውስጡ ያለው ግን ማደጉን ያላቆመው አርሰናልን በተመለከተ ነው ያወራን። ሸገር ስፖርት 2010